የራሳቸውን ሞት የቀረጹት አሳዛኞቹ ዩቲዩበሮች። የዩቲዩብ ስራ በተለይም ለተጓዥ ዩቲዩበሮች ቀላል የሚባል አይደለም። ማህበራዊ ሚዲያ ላይ የምናያቸው አብዛኞቹ የጀብዱ ቪዲዮዎች በደስታና በስኬት ይጠናቀቃሉ። ነገር ግን ከጀርባቸው ያለው አደጋ እውን የሚሆነውና ካሜራው የመጨረሻውን የህይወታቸውን ቅጽበት የሚቀርጽበት ጊዜም አለ። ዛሬ በቪዲዮአችን የምናያቸው 6 ታዋቂ የዩቲዩብ ፈጣሪዎች ለስራቸው የነበራቸው ፍቅርና የጀብዱ ስሜት ዋጋ ያስከፈላቸውና አሳዛኝ ታሪክ ነው። እነዚህ ሰዎች ዓለምን ለማስደሰትና ተፈጥሮን ለማሳየት ወጥተው በሚያሳዝን ሁኔታ ሳይመለሱ ቀርተዋል። ካሜራዎቻቸው ግን የመጨረሻውን እውነት አስቀርተውልናል። የእነዚህን አሳዛኝ ዩቲዩበሮች ህይወት በዝርዝር የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ለአድናቂዎቹ ኦፖር በሚል ስም ይበልጥ የሚታወቀው ቶር ኤኮፍ ትርፍ ጊዜውን አስደሳች የበረዶ ላይ ስኬቲንግና የካምፒንግ ቪዲዮዎችን በመቅረጽ የሚያሳልፍ የ57 ዓመት ኖርዌያዊ ዩቲዩበርና የፋብሪካ ሰራተኛ ነበር። በኖቬምበር 26 ቀን 2021 ዓ.ም ከዚህ ቀደም ብዙ ጊዜ እንዳደረገው ሁሉ ሌላ የበረዶ ላይ ስኬቲንግ ቪዲዮ ለመቅረጽ ወደ ውጭ ይወጣል። በዚህ ጊዜ ለሚቀጥለው ቪዲዮ የመረጠው ቦታ በኮንግስበርግ ኖርዌይ ከተማ አቅራቢያ የሚገኘውን ጃኮብስ ዳል የተባለውን ሐይቅ ነበር። በሁሉም ሰው ግምትም ይህ ለቶር ሌላ የተለመደ ቪዲዮ መሆን ነበረበት። ነገር ግን በዚህ ጊዜ ነገሮች በአሳዛኝ ሁኔታ ይበላሻሉ። ባለቤቱ በፌስቡክ ገጿ ላይ እንዲህ ስትል ጻፈች። እዚያ እንደደረስክ በውሃ ውስጥ ሆነህ ጥሩ ፎቶ ልከህልኛል፣ ጥሩ ሁኔታ ላይ ነኝ የሚል መልእክትም ልከህልኝ ነበር። ነገር ግን ያልተጠበቀ አስከፊ ነገር ተፈጠረ ብላ ጻፈች። አርብ ከሰዓት በኋላ ነበር። ኤኮፍ በበረዶ ግድብ ላይ እየተጓዘ ሳለ በድንገት በአቅራቢያው የነበረ አንድ ምስክር እርዳታ ሲጠይቀው ሰማ። እርዳታ የተጠየቀው ሰው ወደ ቦታው ላይ ሲደርስም ኤኮፍ በረዶ ተሰብሮ ወደ ውስጥ ገብቶ ነበር። ኤኮፍን ያየው ሰውም ወዲያውኑ ለእርዳታ የደወለ ሲሆን የአደጋ ጊዜ አድን ጠላቂዎችም በፍጥነት ወደ ስፍራው ተሰማሩ። በቻሉት ፍጥነትም ኤኮፍን ከቀዝቃዛ ውሃ ውስጥ አውጥተው በሄሊኮፕተር ወደ ኦስሎ ዩኒቨርሲቲ ሆስፒታል ወሰዱት። በአሳዛኝ ሁኔታ ከፍተኛ ጥረት ቢያደርጉም ሕይወቱን ማዳን ግን አልቻሉም። ኤኮፍ በሚቀጥለው ቅዳሜ በኖቬምበር 27 ቀን 2021 ዓ.ም ባለቤቱና ልጁ ዮሐንስ ባጠገቡ እያሉ ሕይወቱ አለፈ። የሚያስገርመው ግን ይህ አይነት ክስተት ከዚህ ቀደም በኤኮፍ ላይ ብዙ ጊዜ ደርሶ የነበረ መሆኑ ነው። እንዲያውም በአንድ ወቅት በነበረው ቃለ ምልልስ ላይ ሁልጊዜ ለቀዝቃዛ ውሃ የተለየ ፍቅር አለኝ ብሎ ነበር። ከዚያን ጊዜ ጀምሮም በዚያ ቀን ምን ተበላሽቶ ሊሆን እንደሚችል በእርግጥም ግምቶች በኢንተርኔት ላይ ተሰራጭተዋል። በረዶ በጣም ቀጭን ስለነበር መልሶ ለመውጣት አልተቻለም፣ ወይንም ሁልጊዜ ራሱን ከውሃ ለመሳብ የሚጠቀምባቸው የበረዶ ላይ ሽሎችን ጥሎ ነበር። ከነዚህ ግምቶች መካከል እስካሁን የተረጋገጠም ሆነ የተስተባበለ ነገር የለም። ነገር ግን እርግጠኛ የሆነው ነገር ወደ በረዶ ውስጥ በወደቀበት ቅጽበት የሆነ በጣም አስከፊ ነገር መከሰቱ ነው። ይሁን እንጂ አንድ ነገር ግልጽ ነው። ኤኮፍ ወይንም አፑር በአድናቂዎቹ ዘንድ እንደሚታወቀው የሞተው የሚወደውን ነገር እየሰራ ሳለ ነው። በስዊድን የሚኖረው ዩቲዩበር ናይናን እንደጻፈውም እሱ የሞተው የሚወደውን ነገር እያደረገ ሁልጊዜም በሰዎች ፊት ላይ ፈገግታን የማይነሱትን እብድና ትርጉም የለሽ ቪዲዮዎችን እያዘጋጀ ሳለ ነው ብሎ ጽፏል። ነገር ግን ይህ ዩቲዩበር በዩቲዩብ ዓለም ውስጥ መቼም የማይረሳ ሆኖ አልፏል። ሁለተኛ፣ ስቶርም ዴቡል በቻናል ስሙ ደግሞ ስቶርም አውትዶርሲ በመባል ይታወቃል። የውጭ አካባቢ ጀብዶችን በማጋራት የሚታወቅ የ22 ዓመት ቤልጂየማዊ ዩቲዩበር ነበር። በቪዲዮቹ አማካኝነት ለተፈጥሮ ያለውን ፍቅር ያሰራጭ የነበረ ነው። ምንም አይነት ንግግር ሳያደርግ ተመልካቾችን ለመሳብና የጉዞ አካል እንዲሆኑ እንዲሰማቸው ለማድረግ በተፈጥሮ ድምጾች ብቻ ቪዲዮን ይሰራ ነበር። ስቶርም ቪዲዮዎችን መጫን የጀመረው በኦገስት 2024 ነበር። ከ19 ዓመቱ ጀምሮ ብቻውን ካምፒንግ ያደርግ የነበረ ሲሆን በጓደኞቹና በቤተሰቦቹ ዘንድም አስገራሚ ረጃጅም ጉዞዎችን በማድረግ ይታወቃል። ከነዚህም መካከል በስዊድን ውስጥ ሙሉ ለሙሉ ለብቻው ከ6000 ኪሎ ሜትር በላይ የተጓዘበት ጉዞ ይገኛል። ስለዚህም ስቶርም በዱር ውስጥ ስለመኖር ምን ማድረግ እንዳለበት ያውቅ የነበረ ነው ማለት ይቻላል። ነገር ግን
ሁላችንም እንደምናውቀው ተፈጥሮ ልትገመት አትችልም። እናም በጣም ልምድ ያላቸው ባለሙያዎች እንኳን ለአደጋ ሊጋለጡ ይችላሉ። በአሳዛኝ ሁኔታ በኦክቶበር 29 ቀን 2024 ዓ.ም በስቶርም ዳው ላይ የተከሰተው ክስተትም ይህ ነበር። ስቶርም ለዩቲዩብ ቻናሉ ሌላ ቪዲዮ እየቀረጸ ነበር። በዚህ ጊዜ በላፕላንድ ስዊድን ውስጥ በረዷማ የዱር ምድር ውስጥ እየተጓዘ ነበር። በተለይም ጆክ ከተባለች ትንሽ ከተማ አቅራቢያ በደቡብ ጥቅጥቅ ደኖች ውስጥ አካባቢው በሚያስደንቅ የነጭ በረዶ መልክዓ ምድር የተሸፈነና በተደጋጋሚ በሚታዩ የሰሜን መብራቶች ይታወቃል። ስቶርምም መኪናውን ከሳይቶ ኤልቭስ ድልድይ ፊት ለፊት አቆመና ቀሪውን መንገዱን በእግሩ ቀጠለ። ከሰኔ መጀመሪያ ጀምሮ በስዊድን ውስጥ በእግሩ ሲጓዝ የነበረ ሲሆን ይህ ጉዞም ወደ ቤት ከመመለሱ አንድ ቀን በፊት የመጨረሻው ጉዞ እንደነበር አሳውቆ ነበር። ነገር ግን ኦክቶበር 29 በአሳዛኝ ሁኔታ የጉዞው የመጨረሻው ቀን ሆነ። በዛች ቀን ሌሊቱ መግባት ሲጀምር ስቶርም ካምፕ ለመስራትና ሌሊቱን ለማለፍ ወሰነ። በአካባቢው ኃይለኛ ቀዝቃዛ ንፋስ እየነፈሰ ስለነበርም ከቅዝቃዜው ራሱን ለመከላከል በድንኳኑ ዙሪያ በረዶችን እንደ ጊዜያዊ አጥር አከማቸ። እንዳለመታደል ሆኖ ስቶርም ሊያጋጥመው ለነበረው ነገር ምንም አይነት ዝግጅት ሊያደርግ የሚችልበት መንገድ አልነበረም። ድንኳኑን ከጣለ ከጥቂት ሰዓታት በኋላ በጆክ ዙሪያ ያለው አካባቢ የንፋስ ፍጥነት በሰዓት እስከ 120 ኪሎ ሜትር በሚደርስ ኃይለኛ የበረዶ ማዕበል ተመታ። ከዚህ በተጨማሪም በካምፑ ዙሪያ በረዶ በፍጥነት መከማቸት የጀመረ ሲሆን ድንኳኑንም በፍጥነት እየዋጠው ሄደ። የሙቀቱ መጠንም ከ0 በታች 6 ዲግሪ ሴልሲየስ የወረደ ሲሆን በኃይለኛው ንፋስ ምክንያትም ቅዝቃዜው እስከ 18 ዲግሪ ሴልሲየስ ያክል ይሰማ ነበር። ስቶርምም ከዚህ ቀደም ሞክሮት ከሚያውቀው ከማንኛውም ነገር የተለየ መሆኑን ተረዳ። ማዕበሉ ምን ያክል እየከፋ እንደሆነ ሲረዳም ስቶርም የቅርብ ጓደኛውና አያቱን ጨምሮ ለሚወዳቸው ሰዎች መልእክትን ላከ። እኩለ ሌሊት አካባቢ ጓደኛው የስቶርም ድንኳን በኃይለኛ ንፋስ ሲቀደድ የሚያሳይ አስፈሪ ቪዲዮ የደረሰው ሲሆን ስቶርም በቪዲዮ ላይም ዛሬ ማታ ነገሩ እየባሰ ይሄዳል፣ ኢየሱስ ክርስቶስ ያድነኝ እንጂ ብሎ ነበር። እንዲሁም ለአያቱ በስልክ ደውሎ ለማረጋጋት እዚህ በረዶ በከፍተኛ ሁኔታ እየጣለ ነው፣ ነገር ግን አትጨነቂ እተርፋለሁ ታውቂያለሽ ብሏት ነበር። ነገር ግን ከጥቂት ሰዓታት በኋላ ከሌሊቱ 8 ሰዓት አካባቢ ስቶርም ለአደጋ ጊዜ ሰራተኞች ደውሎ አፍንጫው መሰበሩን ጨምሮ በርካታ ጉዳቶች እንደደረሱበት በመግለጽ በፍጥነት አስቸኳይ እርዳታን ጠየቀ። ነገር ግን በአሳዛኝ ሁኔታ ኃይለኛው ንፋስና የበረዶ ግርዶሽ አዳኞች በጊዜ ወደሱ እንዳይደርሱ አደረጋቸው። የበረዶ ማዕበል በመጨረሻው በጠዋት 4 ሰዓት ላይ ሲረጋጋም የአደጋ ጊዜ ሰራተኞቹ ወደ ቦታው ደረሱ። ነገር ግን እነሱ እዚያ ሲደርሱ ቀድሞውኑ ረፍዶ ነበር። የታችኛው የሰውነቱ ክፍል ሙሉ በሙሉ በረዶ ሆኖ ነበር። ከተሰበረው አፍንጫው የፈሰሰው ደምም ወደ በረዶነት የተቀየረ ነበር። በሚያስገርም ሁኔታም የስቶርም አስክሬን የተገኘው ከካምፕ ቦታው በ2.5 ኪሎ ሜትር ርቆ ነበር። ይህ የሚያመለክተው ድንኳኑ ከተቀደደ በኋላ ለመልቀቅ መገደዱን ወይንም ደግሞ ከዚያ በፊት ከበረዶ ለማምለጥ እንደወጣ ያስታውቃል። ነገር ግን ወደ መኪናው እያመራ ሳለ ወይ ተንሸራቶ ወይንም ወድቆ የመጨረሻውን የእርዳታ ጥሪ ማድረጉ ነው። ይሁን እንጂ አንድ ነገር እርግጠኛ ነው፣ ስቶርም የሞተው የሚወደውን ነገር እያደረገ ነው። ለአባቱ በአንድ ቀን እንደነገረው አባዬ የምፈልገውን ነገር ለማወቅ ረጅም ጊዜ ወስዶብኛል፣ ነገር ግን እኔ የሚፈልገው ይህንን ነው ብሎት ነበር። ስቶርምም የመጨረሻውን እስትንፋሱን እየቀረጸ ሕይወቱ ሊያልፍ ችሏል። ሶስተኛ ፊንኪን ከስኮትላንድ የፒትና ትሬል አካባቢ የመጣ የ32 ዓመት ዩቲዩበር ነበር። እሱ ይበልጥ የሚታወቀው የውጭ አካባቢ መትረፍ ክህሎቶችን ወይንም አውትዶር ስኪል ሰርቫይቫልን የሚያስተምርበትና ጠቃሚ ምክሮችና ዘዴዎችን በተመሳሳይ ስም ባለው ዩቲዩብ ቻናሉ ላይ በመልቀቅ ነው። ነገር ግን ባለፈው ማርች 25 ቀን 2022 ዓመተ ምህረት አርብ ዕለት ነገሮች ወደ አሳዛኝ አቅጣጫ ተቀየሩ። ፊን ለቻናሉ አዲስ ቪዲዮ ለመቅረጽ ሲነሳ ከሎክ ኔይበር ስኮትላንድ አቅራቢያ ከምትገኘው ትንሽ መንደር ብቻውን የ45 ኪሎ ሜትር ጉዞውን ወደ ጎልስቢ ቢች ለመጓዝ አቀደ። ጉዞው በመንገድ ላይ ምስሎችን ለመቅረጽና የቡሽክራፍት ዕውቀቶችን ለማካፈል በቂ ጊዜ ሰጠው ነበር። እንዲያውም ለባለቤቱና ለልጁ ለማርች 27 እሁድ ዕለት ተመልሶ ለባለቤቱ የንግድ ሥራ አበቦችን ለማድረስ ቃል ገብቶ ነበር የወጣው። ፊን በታቀደው ጊዜ ወደ መዳረሻው ሳይደርስ ሲቀር ባለቤቱ ሉክ ትንሽ መጨነቅ ጀመረች። ነገር ግን መጀመሪያ ላይ ያን ያህል የሚያስደነግጥ አልነበረም።
ነገር ግን ከሱ ምንም አይነት መልእክት ሳይኖር 3 ተጨማሪ ቀናት ሲያልፉ ሁለቱም ሉካና የፊን አባት የሆነ አስከፊ ነገር መከሰቱን መገመት ጀመሩ። ፊን ከሄደበት ቀን ጀምሮ ምንም አይነት ግንኙነት አላደረገም። በዚህ ምክንያትም ከቤተሰቦቹ የሚደወሉ ሁሉም ጥሪዎች በቀጥታ ወደ ድምፅ መልእክት ወይንም ቮይስ ሜይል ይሄዱ ነበር። በሶስተኛው ቀን አባቱ በመጨረሻ ፖሊስን አነጋግሮ የጠፋ ሰው ሪፖርት አቀረበ። ልጄ በቃ ጠፍቶ ሊሆን ይችላልና በቅርቡ ወደ ቤት ይመለሳል የሚል ተስፋም ነበረው። በአሳዛኝ ሁኔታ ግን ይህ ፈጽሞ ሊሆን አልቻለም። ፊን ምንም አይነት ፍንጭ ሳይተው ከምድረ ገጽ ላይ ሙሉ በሙሉ ጠፋ። ፖሊሶች በሎክ ኔበር ዙሪያ ባሉ አካባቢዎች ለወራት ቢፈልጉትም ፊን በሕይወት ስለመኖሩ ምንም አይነት ፍንጭ የለም ነበር። ለ1 ዓመት ያክል በጨለማ ውስጥ ከተፈለገ በኋላ የፊን አባት ማርክ ተስፋ ለመቁረጥ ፈቃደኛ አልነበረም። በቲክቶክ ቻናሉ አማካኝነት በሳምንት ከ3 እስከ 10 ጊዜ ቪዲዮዎችን መጫን ቀጠለ። ይህም ስለ ፊን ያለበትን ቦታ መረጃ ያለው ማንኛውም ሰው እንዲናገር ጥሪ የሚያቀርብ ነበር። የሱ ቁርጠኝነት ለጠፋው ልጁ መታሰቢያና አሁንም ምላሽ ያላገኙ ጥያቄዎች አስቸኳይ ምላሽ የማግኘት ጥሪ ሆነ። ከ18 ወራት በኋላም የመጀመሪያው እውነተኛው ፍንጭ ተገኘ። እርሱም በትንሹም ቢሆን የተስፋ ብርሃን አበራ። የፊን ቦርሳ በሁለት አጋዘን አዳኞች በሎክ ኔበር አቅራቢያ ሐይቅ ዳርቻ ባሉ ቁጥቋጦች ውስጥ በከፊል ተደብቆ ተገኘ። ምንም እንኳን የማርክ አባት በቦርሳ ውስጥ ምን እንደተገኘ ባይገልጹም ፊን በአጋጣሚ ሐይቁን በዋና ለማቋረጥ ሞክሮ ሰምጦ ሊሆን ይችላል ብለው እንዲያምኑ ምክንያት ሰጣቸው። አሁን እንደሚያምኑት ፊን ወደ ባህር ዳርቻው የሚወስደውን ጉዞ ለማሳጠር ሲል በሐይቁ ላይ ለመዋኘት ሞክሯል። በሚቀጥሉት ወራት አስክሬኑን ለመፈለግ ተጨማሪ ፍለጋዎች ቢደረጉም ምንም ግን ሊገኝ አልቻለም። በመጨረሻም ቤተሰቡ ምርመራውን ለማቆምና ፊን ምናልባትም እንደጠፋ ለመቀበል ልብ የሚሰብር ውሳኔን አደረጉ። እስከዛሬ ድረስ የፊን አስክሬን አልተገኘም። ብዙዎችም እንዲህ አይነት ልምድ ያለው የውጭ አካባቢ ሰው ለምን ሐይቁን ለማቋረጥ እንደሞከረ ጥያቄ ተነስቶባቸዋል። በተለይም በጉዞ ላይ በርካታ ኪሎ ሜትሮች እየቀሩ በኢንተርኔት ላይ አንዳንድ አመክንዮዎች፣ ሌሎች ደግሞ አስጨናቂ የሆኑ ግምቶችን አሰራጭተዋል። ነገር ግን በጣም አነስተኛ ማስረጃ በመኖሩ የትኛውን ማረጋገጥ ወይንም ማስተባበል አልተቻለም። በፊንኪን ላይ ምን እንደተከሰተ ግን በእውነት አሁንም ድረስ ሚስጥር ሆኖ ቀርቷል። ምናልባትም ይህ ሚስጥር መች ይፈታ ይሆን? ማንም አያውቅም። አራተኛ አልበርት ዳርላንድ የ22 ዓመት ዴንማርካዊ ተዋናይ፣ ሙዚቀኛና ዩቲዩበር ነበር። ማንነታቸውን ወደ ብራንድ ከቀየሩ የዴንማርክ የመጀመሪያዎቹ የዲጂታል አዝናኞች ውስጥ ዋነኛው ነበር። ከአጠቃላይ የዴንማርክ ወጣት ተመልካች ትውልድ ጋር የሚስማሙ ከ220 በላይ ቪዲዮዎችን፣ የኮሜዲ ትዕይንቶችን፣ የሙዚቃ ቪዲዮዎችን፣ ፈተናዎችንና ልዩ ቀልዶችን ዩቲዩብ ቻናሉ ላይ ጭኖ ነበር። የእርሱ ጉልበት ሁከት የበዛበት ፈጠራውና ተከታዮቹ በጣም ብዙ ነበሩ። አልበርት ከ160 ሺህ በላይ ሰብስክራይበሮችና ከ100 ሚሊዮን የበለጡ እይታዎች ነበሩት። በዚህ ምክንያትም በዴንማርክ በጣም ከሚታወቁ የኢንተርኔት ሰዎች መካከል ዋነኛው ነበር። በ2018 ቲም አልበርት በተባለው የዩቲዩብ ዝናን በሚከታተል የሁለተኛ ደረጃ ትምህርት ቤት ተማሪ በሚደረግ የኮሜዲ ፊልም አማካኝነት የራሱን ሕይወት ወደ ትልቁ ስክሪን አምጥቶ ነበር። ነገር ግን በ2020 የአልበርት የኢንተርኔት ማንነት መለወጥ ጀመረ። በ2 ዓመት ውስጥ ኮቪድ ጊዜን ጨምሮ ዴንማርክና አብዛኛው ዓለም አይተው የማያውቁት በጣም እንግዳና ትልቅ የሶሻል ሚዲያ ትዕይንትን ፈጠረ። ድንገተኛ የጎዳና ላይ ትዕይንቶችን፣ ስታንትና እንግዳ የሆኑ ገጠመኞችን በመቅረጽ አድናቂዎቹን ሆኑ ተቺዎችን ይህ የኪነ ጥበብ አፈጻጸም ወይንስ የግል ቀውስ መሆኑን ግራ አጋባቸው። ከበስተጀርባው ግን አልበርት ያለ ገደብ የፈጠራ ህልሙን ለመከተል ወደ ሎስ አንጀለስ ተዛውሮ ነበር። በዓለም አቀፍ ቻናሉ አልበርት ሶፕ ላይም በውጭ አገራት ላይ ያሳለፈው ጊዜ ዝነኛ እንዲያደርገው ጉጉት አደረበት። ለተመልካቾቹ ይህ አንድ ወጣት በመጨረሻ በነፃነት የሚኖርበት አዲስ ምዕራፍ ይመስል ነበር። የፓንደሚክ ገደቦች ሲነሱ አልበርት ወደ ዴንማርክ ተመልሶ እንደ አዲስ ቪዲዮዎችን በመጫን ተመልሶ እንደሚመጣ ፍንጭ ሰጠ። በጁላይ 28 2021 ዓመተ ምህረት አልበርት በዳርላንድ በጣሊያን ክልል ውስጥ ፎሌራ ፓና አቅራቢያ የሚገኘውንና በሹል ጫፎቹ እንዲሁም ፓናሮሚክ እይታዎቹ የሚታወቀው ሴሴዳ ተራራ ላይ እየወጣ ነበር። ይህን ተራራ በመውጣት ላይ ሳለም በድንገት ከአሜሪካው ታዋቂ ዩቲዩበር ታከር ዶስ ጎን ነበር። እንደ ጣሊያን መገናኛ ብዙሃን ዘገባም ሁለቱም ዩቲዩበሮች ዋና ዓላማቸው ይህንን ተራራ መውጣት ነበር። በዚህም ጎን ለጎን ሆነው ተራራውን በመውጣት ላይ ነበሩ። ነገር ግን ይህንን ተራራ በመውጣት ላይ ሳሉ ማስጠንቀቂያ ያለበት ቦታ ላይ ደረሱ። ማስጠንቀቂያውም ወደዚህ አልፎ መግባት ክልክል ነው የሚል ነበር። ከዛ አጥር አልፎ 200 ሜትር በሚጠጋ ቀጥ ያለ ገደል የሚደመደም ቁልቁለት የሳር መሬት ነበር።
ከነርሱ በፊት እንደነበሩት ብዙዎቹም እነሱም አጥሩን አልፈው ሄዱ። የአካባቢው ነዋሪዎች በኋላ ለጋዜጠኞች እንደተናገሩት ይህ የተለመደ እይታ ነበር። ቱሪስቶች የተሻለ እይታን ለማግኘት ሲሉ አጥሩን ይረግጡ ነበር። እነዚህ ዩቲዩበሮችም ብዙ መንገዶችና ህንፃዎች ዝግ ስለነበሩ ጥቂት ግላዊነት ፈልገው ነበር። በዚያ ቀንም ሳሩ በቅርቡ በጣለው ዝናብ ምክንያት የሚያንሸራትት ነበር። ሳሩ የሚያንሸራትት ቢሆንም አየሩ ጸጥ ያለና ምንም አይነት ንፋስ አልነበረም። በዚህ ምክንያትም ለአደጋ የሚያጋልጥ ነገር አልነበረም። አልበርትም አጭር ቪዲዮ ለመቅረጽ ሲል በገደሉ ጫፍ አቅራቢያ ተቀመጠ። ታከር ደግሞ በ60 ሜትር ርቀት ላይ ያለውን መልክዓ ምድር ፎቶ ያነሳ ነበር። ከጥቂት ቅጽበቶች በኋላም ታከር ስሙ ሲጠራ ሰማ። ወዲያውኑም ፊቱን ሲያዞር አልበርት ሚዛኑን እየሳተ ነበር። እርጥብ በሆነው ሳር ላይም ቁጥጥር ባጣ ሁኔታ እየተንሸራተተ በገደሉ ጫፍ ላይ ጠፋ። ታከር በድንጋጤ ጓደኛው ተቀምጦበት ወደ ነበረው ቦታ ሮጠ። ነገር ግን ሊያደርገው የሚችለው ምንም ነገር አልነበረም። እየጮኸ ለአደጋ ጊዜ ሰራተኞች ደወለ። በ10 ደቂቃ ውስጥም የአደጋ ጊዜ ሰራተኞች በሄሊኮፕተር ደረሱ። ቢሆንም ሲደርሱ ዘግይተው ነበር። አልበርት ወደ 200 ሜትር ያክል ከፍታ ላይ ወድቆ ነበር። የአደጋ ጊዜ ሰራተኞቹ ሲያነሱትም ሕይወቱ አልፎ ነበር። አደጋው የዴንማርክ ሰዎችን ጨምሮ ዓለም አቀፉን ማህበረሰብ ያስደነገጠ ነበር። በይዘት ፈጣሪነት ያሳለፈ አንድ ወጣት ልክ የሚወደውን ነገር መስራት ሲጀምር ሕይወቱ ማለፉ ብዙዎችን አስደነገጠ። በቀጣይ ቀናቶችም ከአድናቂዎቹ ከሥራ ባልደረቦቹና ከሌሎች ተጽዕኖ ፈጣሪ ሰዎች የሐዘን መግለጫዎች ፈሰሱ። ቤተሰቡም ለልጃቸው ለተሰጠው ርኅራኄ ሰዎችን እያመሰገኑ ግላዊነታቸው እንዲከበር የሚጠይቅ አጭር መግለጫን አወጡ። በቻናሉ ላይ ያሉት አስተያየት መስጫዎችም በሺ በሚቆጠሩ መልእክቶች ተሞሉ። እያንዳንዱም የአልበርት ቀልድ፣ ሙዚቃና ግልጽነት ሰዎች ምን ያክል በጥልቀት እንደነካ የሚያንጸባርቁ ነበሩ። ለብዙዎች አልበርት በዲጂታል ዘርፉ ድፍረትን ያደረጉ ትውልዶችን ይወክላል። የማይፈራ ሞካሪ፣ ሁልጊዜም አንድ ዩቲዩበር ሊሆን ከሚችለው ወሰን የሚገፋ። የእርሱ ሞት በጀብዱና በአደጋ መካከል በአፈጻጸምና በእውነታ መካከል ያለውን መስመር ምን ያክል ቀጭን እንደሆነ የሚያስታውስ ነበር። እሱም የመጨረሻውን እስትንፋሱን እየቀረጸ ሕይወቱ ሊያልፍ ችሏል። አምስተኛ ግራሃም ዲንጎ የ44 ዓመት ደቡብ አፍሪካዊ የዱር እንስሳ አቀራራቢ ጥበቃ ባለሙያና ዩቲዩበር ነበር። ስራው ፍርሃትን ከማራኪነት ጋር በሚያገናኝ ጫፍ ላይ መኖር ነው። ከ2020 መጀመሪያ ጀምሮ በራሱ ስም ባለው ቻናል መርዛማ እባቦችን፣ አዞዎችንና የአፍሪካ ታላላቅ አጥቢ እንስሳትን በዓለም ዙሪያ ወደሚገኙ ቤቶች አምጥቷል። በካሜራ ፊት ከህይወት በላይ ትልቅ ነበር። ደስተኛ፣ የማይፈራ፣ በሚያስደንቅ ሁኔታ የተረጋጋ፣ በጥቁር ማምባ እባብ ክንድ ላይ ሆኖ የማይፈራ። ሆኖም ከካሜራ በስተጀርባ የሥራ ባልደረቦቹ ግራሃም በጥንቃቄ የሚያቅድ ጥንቁቅ ተቆጣጣሪና ለዓላማው ፍርሃትን ወደ ክብር መለወጥ የሚችል ሰው እንደነበር ያስታውሳሉ። በፔተር ማርቲስበርግ ያደገ ሲሆን ለደቡብ አፍሪካ የዱር እንስሳት ቅርብ ሆኖ አድጓል። በመጨረሻም በኳዙሉ ውስጥ የዲንጎ እርሻና ተሳቢ እንስሳት ፓርክን መሰረተ። ተቋሙ ለህዝቡ ተደራሽነትና ለማደን ስራዎች እንደ መነሻ ቤት ያገለግል ነበር። ይህም የትምህርት ቤት ልጆች በአፈ ታሪክና በባዮሎጂ መካከል ያለውን ልዩነት የሚማሩበትና አደገኛ እንስሳት በሆዮታ ሳይሆን በስነ ስርዓት የሚያዙበት ቦታ ነበር። የዩቲዩብ ቻናሉን ሲከፍትም ተመልካቾች በፍጥነት ነበር የወደዱት። በዩቲዩብ ከ110,000 በላይ ሰብስክራይበሮችን፣ በኢንስታግራም ደግሞ ከ600,000 በላይ ተከታዮችን አግኝቶ ነበር። ከተሳቢ እንስሳት ጀምሮ በአደገኛ እባቦች ላይ እስከሚያደርገው የመስክ ጥሪዎች ድረስ በሚደረጉ ቪዲዮዎች በሚሊዮን የሚቆጠሩ እይታዎች ነበሩት። ነገር ግን የሱ ቻናል ስለ ጥርስና ሚዛኖች ብቻ አልነበረም። የተፈጥሮ ጥበቃ በሁሉም ነገር ውስጥ ይፈስ ነበር። አውራሪሶችን ከአዳኞች ለመከላከል ቀንድ መቁረጥ፣ ዝሆኖችን የአንገት ማሰሪያ ማድረግ፣ አንበሶችን ማዛወርና ለአደጋ የተጋለጡ ተሳቢ እንስሳትና አምፊቢያኖችን የብሪዲንግ ፕሮግራም ማካሄድ፣ እነዚህን ጨምሮ በርካታ ነገሮችን ከዱር እንስሳት ጋር ያደርግ ነበር። እነዚህን በሚያደርግ ጊዜም እየተቀረጸ ቪዲዮዎቹ ዩቲዩብ ላይ ይጫኑ ነበር። ስራው በእጅጉ ከባድ ቢሆንም ቃናው ግን አስደሳች ነበር። ተመልካቾችም የደቡብ አፍሪካው ስቲቭ ሃርዌል ብሎ የጠሩት ነበር። እንደ ኤርዊን ሁሉ ዲንጎ ግንኙነቱ ወደ ጥብቅ ያመራል ብሎ ያምን ነበር። አንድ ሰው እባብን ማላመድ ከቻለ ለህይወቱ ተከላካይ ሊያገኝ ይችላል ብሎ ያምን ነበር። ቢሆንም ግን ወደ እነዚህ እንስሳት መቅረብ ሊያመጣ የሚችለውን አደጋ ያምን ነበር። ለበርካታ ሰዎችም እነዚህን እባቦች እንዴት መቅረብና ማላመድ እንዳለባቸው በዩቲዩብ ቻናሉ ላይ ትምህርትን ይሰጥ ነበር። ነገር ግን ይህ ነገር ሊቀጥል አልቻለም። በሴፕቴምበር 2024 መገባደጃ ላይ ከምስራቃዊ አረንጓዴ ማምባ እባብ ጋር በተለመደ ስራው ላይ ሳለ በጣም ያስከፋው ሁኔታ ተከሰተ። ዲንጎ ዓለም ላይ እጅጉን መርዛማ በሚባለው እባብ ተነከሰ።
ለመርዙም ሰውነቱ ፈጣን ምላሽን ነበር የሰጠው። በንክሻው ምክንያትም በከፍተኛ ሁኔታ ተሰቃየ። የአደጋ ጊዜ የሕክምና ባለሙያዎችና ክሊኒኮች ሕይወቱን ለማትረፍ የሚችሉትን ነገር ሁሉ አደረጉ። የጸረ መርዝ ሕክምናን ጨምሮ በርካታ ሕክምናዎች ተደረጉለት። ነገር ግን የነበረበት አለርጂ ሁሉንም ሕክምና ወደ ቁልቁለት ወሰዳቸው። በፍጥነት ወደ ኮማ ውስጥ ገባ። ለአንድ ወር ያክል ሆስፒታል ውስጥ ሲተኛም ቤተሰቦቹ፣ ጓደኞቹና አድናቂዎቹ ፈጽሞ የመጣን መሻሻል ተጠባበቁ። በኦክቶበር 24 መገባደጃ ላይ ግን በ44 ዓመቱ ግራሃም ዲንጎ ሕይወቱ ሊያልፍ ቻለ። ባለቤቱን ክሪስቲንና 3 ልጆቹን ትቶም ከዚህ ዓለም ሄደ። ከሳምንታት በኋላም ከአሳዳጊዎቹ፣ ከተመራማሪዎች፣ ከዱር ጠባቂዎችና ከባለስልጣናት በርካታ የሐዘን መግለጫዎች ጎረፉ። ብዙዎቹም ስለ ድፍረቱ ጻፉ። ይበልጡኑ ግን ስለ ደግነቱ ነበር የተጻፈው። ከኤርዊን ዕጣ ፈንታ ጋር የነበረው ተመሳሳይነትም የሚያስደነግጥ ነበር። ሁለቱም እኩል ዕድሜ ያላቸውና ተመሳሳይ ሥራ የሚሰሩ ሰዎች በአንድ አይነት ነገር ወደ ሞት ተወሰዱ። ቢሆንም የዲንጎ ሥራ እዚህ ላይ አላበቃም። ቪዲዮዎቹ ቢቀሩም ፓርኩ ቢቀርም የጥበቃ ፕሮጀክቱ ግን ቀጥሏል። ቤተሰቦቹ በተቻላቸው መጠን እሱ የጀመረውን ሥራ ለማስቀጠል እየሞከሩ ነው። ዲንጎ ጥሪው ያልተለወጡትን መለወጥ እንደሆነ ይናገር ነበር። ከተፈጥሮና ከዱር እንስሳት ጋር ምንም አይነት ልምድ የሌላቸውን እባቦችን የሚፈሩና መቆሸሽን የሚጠሉ ሰዎችን ለተፈጥሮ ጥበቃ ፍቅር እንዲኖራቸው ማድረግ የሁል ጊዜ ዓላማው ነበር። እነዚህን ቪዲዮዎች በማህበራዊ ሚዲያ ላይ በማጋራትም ይህንን ግብ ማሳካት እንችላለን ብሎ ያስብ ነበር። በዚህም ግራሃም በርካቶችን ሲያስተምር ኖሯል። ለእንስሳቱና ለምድሪቱ ቅርብ ሆኖም ሕይወቱ ሊያልፍ ችሏል። ስድስተኛ ጄምስ ስቶቢ በኢንተርኔት ስሙ ስቶ ዘ ሆብስ በመባል ይበልጥ የሚታወቅ ከአሜሪካ በጣም አደገኛ ቪዲዮ ከሚሰሩ ዩቲዩበሮች ውስጥ ዋነኛው ነው። በተጨማሪም በሚሰራቸው ፊልሞች ተወዳጅ የነበረ ነው። ሆብስቶ በተባለው የዩቲዩብ ቻናሉ አማካኝነት አብዛኞቹ ሰዎች ከድሮ ዘመን ጀምሮ በፎቶግራፍ ብቻ የሚያውቋቸውን ቦታዎች እየዞረ አስጎብኝቷል። ይህ ሰው ክፍት የባቡር ሐዲዶች፣ የብረትና የንፋስ ድምጾችን በማቀናጀት በራሱ መንገድ እጅጉን አስገራሚ የተባለ ሙዚቃን ይፈጥር ነበር። እያንዳንዱ ቪዲዮ በራሱ የፒያኖ ቅንጅት የታጀበ ነበር። ይህም ጉዞዎቹ ጊዜ የማይሽራቸው ስሜት እንዲኖራቸው አድርጓቸዋል። በከፊል ዶክመንተሪ፣ በከፊል የሐዘን እንጉርጉሮ፣ የሱ ትረካ የደረቀና የማይቸኩል ነበር። ልክ ትክክለኛ ሆኖ እንዲሰማ በሚያደርግ ቀልድ የተሞላ። ሰዎችን እየሳባቸውም አደጋው ወይንም አስፈሪነቱ ሳይሆን አመለካከቱ ነበር። በፓሲፊክ ሰሜናዊ ምዕራብ ተወልዶ ያደገው ስቶብ ሁልጊዜም በብቸኝነትና አስፈሪ ነገሮችን በመዳፈር ይሳብ ነበር። በተለይም ባቡሮችን መዝለል ለሱ ማምለጫም መገለጫዎቹም ነበሩ። አብዛኞቹ ቪዲዮዎች አሜሪካ ውስጥ የተረሱትን የደም ስሮች ያሳያሉ። እነዚህ የደም ስሮችም የባቡር ሐዲዶች ነበሩ። በዋዮሚንግ ውስጥ የሚንከባለሉት የእህል ወፍጮች፣ በሉዊዚያና ረግራጋማ ቦታዎች ውስጥ የሚንሸራተቱት የባቡር ሳጥኖች፣ ከዚህ በፊት ጥቂት ቱሪስቶች ብቻ ያዩአቸው ማለቅ የሌላቸው የግድግዳ ላይ ስዕሎች፣ እነዚህን ጨምሮ በርካታ ሰዎች የማይደርሱባቸው ቦታዎች ላይ በመሄድ ቪዲዮዎቹን ይቀርጽ ነበር። ነገር ግን በቪዲዮዎቹ ላይ እንደሚታዩት የባቡር ሐዲዶች ይቅር ባይ አይደሉም። ትንሿ ስህተት ሕይወትን በአሳዛኝ ሁኔታ እንድታጡ ሊያደርጋችሁ ይችላል። ስቶቢም ብዙውን ጊዜ ስለ አደጋዎቹ ይናገር ነበር። የተሳሳተ መሰላል መያዝ፣ ዝላይን አለማስተካከል፣ በከፍተኛ ፍጥነት ለመግባት ወይንም ለመውጣት መሞከር እንደሚገል ሁልጊዜም ለተመልካቾቹ ይናገር ነበር። እርሱ አስቀድሞ አደጋዎችን ያውቅ ነበር። ቢሆንም ግን በኖቬምበር 8 ቀን 2017 ዓ.ም ይፈራቸው የነበሩ አደጋዎች ደረሱበት። በባልቲሞር አቅራቢያ ባቡር እየዘለለ ሳለ ስቶብ በባቡር ድልድይ ላይ ያለ አደጋ ደረሰበት። የደረሰበት አደጋ ዘገባዎች በሙሉ ይለያዩ ነበር። አንዳንዶቹ በሚመጣው ባቡር ድልድይ ላይ ተይዞ ወደቀ ይላሉ። ሌሎቹ ደግሞ ቦርሳው በሚያልፈው ባቡር ላይ ተጠልፎ ከሚቆምበት ቦታ በኃይል እንደሳበው ይናገራሉ። መንስኤው ምንም ይሁን ምን ግን ውጤቱ ተመሳሳይ ነበር። በኢንተርኔት በጣም ያልተለመዱ ታሪክ ሰሪዎች የአንዱን ሕይወት የቀጠፈ አደጋ ነበር። ዕድሜው ገና 33 ዓመት ነበር። የሞቱ ዜና ቀስ በቀስ ተሰራጨ፣ ብዙዎችንም አስለቀሰ። አድናቂዎቹ በኢንተርኔት ላይ ተሰባስበው ከዩቲዩብ ይልቅ ለሕዝቡ ጀግና የሚመስል የሐዘን መግለጫዎችን አወጥተዋል። የእርሱ ብልህነት፣ የምስል ቅንጅት፣ አይኑን፣ ቀልዱንና ለእውነተኝነት ያለውን ግትር ቁርጠኝነት አስታውሰዋል። እሱ የሞተው የሚወደውን ነገር እያደረገ ነው ሲልም አንድ አድናቂው ጽፏል። ለአንዳንዶች ስቶብ በጣም ደፋር ነበር፣ ለሌሎች ደግሞ የእንቅስቃሴ ገጣሚ። ቪዲዮዎቹ ስለ ግዴለሽነት አልነበሩም፣ ስለ ተረሳ የነጻነት አይነት ነበሩ። ምንም አይነት ቱሪስት ሊደግሞ የማይችለውን የአሜሪካን ወገን እየቀረጸ ሕይወቱ አልፏል። የስቶቢ ሞት አደጋን ለሚያቆላምጡ ሰዎች ጸጥ ያለ ማስጠንቀቂያ ሆነ።
ሆኖም አሁንም በሀዲድ ላይ በሚጓዙ አነስተኛና ጥቃቅን ማህበረሰቦች ዘንድ እርሱን የማይረሳ አደረገው። ብዙዎች የሚያስታውሱት እንዴት እንደሞተ ሳይሆን እንዴት ሙሉ በሙሉ እንደኖረ ነው። አሁን እርሱን መመልከት ነፃነትና አደጋ ብዙ ጊዜ ጎን ለጎን እንደሚኖሩና ስቶቢ ያንን ሚዛን ከአብዛኞቹ የተሻለ እንደተረዳው ማስታወሻ ነው። እነዚህ 6 ታሪኮች የሚያረጋግጡት ነገር ቢኖር ተፈጥሮ ስህተቶችን ይቅር እንደማትል ነው። ተፈጥሮ ውብና የማትገመት አንዳንዴም ገዳይ ናት። እያንዳንዳቸው እነዚህ ፈጣሪ ሰዎችም የዱር ተፈጥሮን ለመቅረጽ ሰላሙንና አደጋውን አስደናቂነቱን ለማካፈል ወጥተዋል። ነገር ግን እንዳለመታደል ሆኖ አንዳቸውም ተመልሰው አልመጡም። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ አዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ